አሁን ይቃጠላሉ በቅርብ ቀን ራሳቸው እሳት ያቃል ለሰው ነገስታትን እንዳቃጠለ ያቃጥላቸው አሁን በሩቅ አይደለም በቅርብ ማለት ነው ባለ ነጭ ፈረስ ነው ወጣት ነው እሱ ነው አፈር ያደረገን ብለው አህዛው ራሳቸው መሰከሩ ቆሻሻ ውስጥ ሽንት ቤት ውስጥ የሚጨምሩት የጥላቻ ዘመቻ ላይ ማለት ነው ስለዚህ የነሱ ሐሳብ ቅዱስ ጊዮርጊስን በአመት 3 ጊዜ እናንግሰው 365 ቀን እናርከሰው ብለው ደካማ ለነዳያን ተብሎ ምግብ ተዘጋጅቶ ይሰጣል ያ የሞተ ሰው በቁሙ መልካም ስራ ሳይሰራ ከሞተ በኋላ እንዴት ሊማር ይችላል እንቱ ከበለሰ መበላይኩም ልቃውን ተጎንደር ገሊላ ይገብሩኑ በአለ ደዋርህ ምስለ አንጨ ወበግ ምስለ ተኩላ ዝም ይላል ይታገሳል እንደኛ አይቸኩልም አሁን ጊዮርጊስ አቀተት ነው ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ክርስቶስ ተንሥአ እሙታን ያይሎ ስልጣን አሰሮ ለሰይጣን አዘላዳም ሰላም ምዝየሰ ኮነ ፍስሐ ወሰላም ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ ይህ ዶርቃ መንፈሳዊ ሚዲያ ነው ሚዲያው ለብዙ ሰዎች እንዲታወቅና ፕሮግራማችን ብዙ ኦርቶዶክሳውያን እንዲደርሳቸው ሼር ላይክ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ መልእክታችን ያስተላልፈን ሐሳብ አስተያየታችሁን መስጠት ለምትፈልጉ ደግሞ ከታች ኮሜንት መስጫ ሳጥኑ ላይ ሐሳባችሁን መግለጽ ትችላላችሁ የዛሬ ፕሮግራማችን ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ቃል ኪዳን ስለ ቅዱስ ጊዮርጊስ ማንነት ቅዱስ ጊዮርጊስ ለኢትዮጵያና ለኦርቶዶክሳውያን ያደረገውና የከፈለው ዋጋ ምንድነው የተሰጠውስ ቃል ኪዳን ምንድነው ሰማዕቱ ቅዱስ ጊዮርጊስ ለሚያምኑትና ለሚማጸኑት ምን ያደርጋል የሚለውን አባታችን ቄስ አምደ ጊዮርጊስ በስፋት የሚያብራሩልን ይሆናል በቀጥታ ወደ አባታችን እንወስዳችሁ እኛ ከናንተ ጋር ነን እናንተም ከኛ ጋር ሁኑ አባታችን ይፍቱኝ ይባርኩኝ ያሪፍታ የዛሬ ርዕሰ ጉዳያችን እንግዲህ ስለ ሰማዕቱ ቅዱስ ጊዮርጊስ ነው የሚሆነው ሰማዕቱ ቅዱስ ጊዮርጊስ ማን ነው የተወለደ የታደገ ቃል ኪዳኑ ምንድነው ለኦርቶዶክሳውያንና ለኢትዮጵያውያን ሰማዕቱ ቅዱስ ጊዮርጊስ ምን አደረገ ከሚለው እንጀምር እስቲ ጦር አሁን ቅዱስ ጊዮርጊስ ሊዳ በምትባል ሀገር በዚህ በፋርስ በባቢሎን ባሁን አጠራር ስለዚህ ሰማዕተ ሊዳ ኮኮ ፋርስ እየተባለ ይነገራል በዚህ ምክንያት በ72 ዓመተ ምህረት ጥር 2 ቀን የተወለደ ስለዚህ 20 ዓመቱ ሲሆነው በጣም በወትድርና በፈረስ ግልቢያ በጦርነት አንደኛ ስለወጣ በአሁኑ አጠራር ሞታለቃ ኮነሬል እንደሚባሉ ተሽሞ ጊዮርጊስ መጣ ሲባል ስሙ ሲነሳ ጠላት ይንበረበድ ነበረ ጊዮርጊስ ሲባል ይንቀጠቀጥ ነበረ ስሙ ራሱ ስለዚህ ወታደር ሆኖ ዓለም ያንቀጠቀጠ ያለ አባቱ ዞሮንቶስ እናቱ ቴዎብስታ ይባላሉ እህቶችም ነበሩት አባትናቱ ሲሞቱ ወደ ሰብአ ነገስታት ሄደ ንዱዲያኖስ የሚባሉ ኃያላን ነገስታት ሰብአ ነገስታት ናቸው ተሰብስቦ ሄዶ ያባቱ ሹመት ሊቀበል ብሎ ሲሄድ እነዚህ ጣዖት አቁመው ለጣዖት ሲሰግዱ አገኛቸው በኋላ ከሱ ጋር የሄዱ ወታደሮች እሱ አሽከሮችና ምን አላቸው አሁን ካሁን በኋላ እናንተ ወንድሞቼ ናችሁ እኔ በእግዚአብሔር ስም እሞታለሁ ሹመቱም አልፈልግም እናንተ ግን ለእህቶቼ ግን አደራ ሳልሞት እንዳትነግሩ ብሎ ሄዶ ለቃልከ በቅድመ ዱድያኖስ አንጎድጎደ በደንብ አድርጎ ቃሉም ሁሉ እንደነጎዳ ስላሴ የሰጡት ጸጋ ተሆ እንደነ ሰሙሶን ስንት ያሸነፈ ኃይል ስለተሰጠው ከስላሴ ሰብአ ነገስታትን ጠቅላላ እንደ አሰር ነው እንደ ገለባ ነው ያያቸው እንጂ ምንም ወነግር ስማዓከ በቅድመ ነገስት ወይትሐፈር የሚል የቅዱስ ዳዊት ቃል አለ በነገስታት ፊት ያንተ አምላክነት መሰከርልሃለሁ አላፍርም የሚል በአለ በዳዊት
በዳዊት የተናገረው በወንጌልም ዘሰአምነን በቅድመ ሰብ አነና አምኖ በቅድመ አብየ ሰማያት በሰው ፊት የሚመሰክርልኝ እኔም በአባቴ ፊት በሰማይ ልጄ ነው ብዬ መሰክርለታለሁ የሚል ቃላትም ስላለ ልቡ ለጻድቅ እኩል ከመአንበሳ የሚል አለ። የጻድቅ ልቡ እንደ አንበሳ አይፈራም። አንበሳ የሚያስፈራው ነገር ስለሌለ አሁን ልቡ በቃ በእግዚአብሔር በመንግስተ ሰማያት ነው እንጂ የምድር አላፊ ነገር በጣም የውጭ ዜጋ ነው። ዓለም በሙሉ ይወደዋል። ሰነፍ ሰው አይወደውም። ጥሩ ከሆነ ግን የኔ ሀገር ነው የኔ ተወላጅ ነው፣ ፋርሶቹ የኛ ነው ይላሉ፣ ቤሩትም የኛ ነው ይላሉ። ፋርስም ሊዳም ሁሉ በሙሉ የኛ ነው ነው የሚለው ጀግና ስለሆነ በዚህ ምክንያት የውጭ ዜጋ ስለሆነ $400 ደሞዝ ነበረው። ደሞዝም ምንም አልመሰለውም። ስለዚህ መጣህ ብለው ነገስታቱ በክብር ተቀብለው የአባትህ ደሞዝም እንሰጣለን ከኛ ጋር ተባበር ሲሉት አይደለም እናንተ ያቆማችሁን ምስል ራሳችሁ የሰራችሁት በትንቢት የተነገረ አፍ ቦሙ ወይነቡ እዝን ቦሙ ወይሰሙ አንፍ ቦሙ ያጸኑ እነዚህ ተብሎ በትንቢት የተነገረላቸው እነዚህ ራሳችሁ አይደል የሰራችሁት? ይሄ አይደለም። ሰማይን ምድር የፈጠረ አምላክ ኢየሱስ ክርስቶስ ከማርያም የተወለደ ነው አምላክ አለ። ከማርያም ጋርም ዝምድናም አላቸው በስጋ አሁን እሷ የተወለደችው የት ነው? በስደት ሄዳ የተወለደችው ቤሩት ሊባኖስ የሚባል ቦታ ነው የተወለደች። እመቤታችን ከሀገሯ ተፈናቅላ ሄዳ እሱም ቤሩት አምልኮ ጣዖት የነበረ ለሰው የሚገብሩ የነበረ ዘንዶ የረገመው አጋንንት በዘንዶ ላይ አድሮ ሄዶ ዘንዶን ብጥስጥስ አድርጎ ገድሎ ያዋረደ ኃይለኛ ጀግና ስለሆነ የታወቀ ነው። ሰብአ ነገሥታትም በፍጹም በኋላ የድድያኖስ ንጉስም የሱ ትምህርት መሰጣትና ከሱ ጋር ሰማዕትነት ብዙ ሰዎች በሱ በቅዱስ ጊዮርጊስ ነአምን በአምላክ ቅዱስ ጊዮርጊስ ብለው ብዙ ሰዎች እሱ 7 ዓመት ሙሉ የተሰቃየ እንደ ዱቄት ፈጭተው ይድራስ የሚባል ትልቅ እንደ ዳሽን ተራራ የሚባል በዚህ በጎንደር ያለ ትልቅ በኢትዮጵያ ተራራ ሄደው እንደ ዱቄት አድርገው እንደ ፊኖ እንደዛ አድርገው ሲደቁሱት በየቅጠሉ ንፋስ ወሰደውና ቅጠሉ ሁሉ በሙሉ ጊዮርጊስ አለ። ነዳያን አቁጽል ዘደብረ ይድራስ ሲቤሉ አፈ ጊዮርጊስ እነሱ ስሙ ሊያጠፉ ያሰቡት በኋላ ጨነቃቸው። ተመልሶ እኔ መጣሁላችሁ ይኸው ናምን ባህሩ አምላክ አለ። ግራ ገባቸው። በኋላ ተመልሰው ይዘው ገድለው አስፈጭተው አተላ የሚባል አለ በሬዎች የሚበሉት አተላ ነው የሚባል በአማርኛ አተላ አበጥብጠው ለበሬዎች ሰጡት። በሬዎች በሉት። በኋላ ከበሬው ነው በእንትኑ በሬው በሻኛው ወጣ ተመልሶ ያው ራስ ወጣ እንጂ ዳኒ ራሱ ባይወጣው ራሱ ያው ተፈጭቶ ከአተላ ለውሰው ነበረ ያለ በሬዎች የሰጡት ጊዮርጊስ ራሱ እንደዚህ አይነት 3 ጊዜ ሞተ 3 ጊዜ 4 ጊዜ ነው። አሁን ለምሳሌ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ ይላል። አንቺ ኩሎ ታሰግድለቱ ወለችን ይሰግዱቱ የሚለው አሁን እመቤታችን ከአጠገቤ እንዳትለዩት ብላ አሁን እዚህ ጊዮርጊስ ማርያም ብሎ ጊዮርጊስ አይቆምም። በስብሐተ ፍቅሩም ቢሆን ማርያም ተብሎ ጊዮርጊስ ነው። በጽጌም ቢሆንም ይኸው እንደታቀፍዮ ተብሎ አክሊለ ጽጌ ተብሎ ማርያምን አመስግኖ ተመልሶ ለጊዮርጊስ አንቺ ኩሎ ታሰግድለቱ ወለችሰ ይሰግዱቱ ተብሎ ለጊዮርጊስ ቀጸላ መንግስቱ የተባለ አሁን ማርያም ስሟ 4 ነው። ማርያም ስለዚህ አሁን ስም 4 ጊዜ ሞቶ ነው 4 ጊዜ የተነሳ። ስለዚህ አሁን ጊዮርጊስ የተባለ በከንቱ አይደለም። ስለዚህ መስቀል 4 ኪሩቤል
ሁሉ እነዚህ አራት ቀለም አላቸው ምስጢር አላቸው ይሄ ለራሱ ስለዚህ ጊዮርጊስም ይኸው ከጀራ ወርቅ ጽሩይ እንቁ አርዘሃቱ አንቲ ኩለታ ሰግዱት ለቱ ወለችሰ ይሰግዱቱ አክለ ጽጌ ማለት የጊዮርጊስ ቀጸላ መንግስቱ ብለው እነዚህ ሊቃውንት ያስቀመጡት በምስጢር ነው ማለት ነው በምስጢር ነው ዘታቀፍ የሕፃን ጽጌ ጻዳ ወቀይ አቤተ መቅደስ ወጪ ለተጣመር ወፍት ብለው ሁሉ ነገር የሚያደርጉት ያለ ጊዮርጊስ ስዕልን ይዘው ቤተ መቅደስን እየዘሩ የሚያመሰግኑት በአብይ መረግድ በእመቤታችንና በሱ ማመስገን ግዴታ ኢትዮጵያ ቃል ኪዳን የሰጣት ፈጣሪዋ ለማርያም ነው ማርያም ደግሞ ቤተሰቧ በጣም ከሰማይ የምትወደው ስለሆነ ጨሰ ገበዝ ብላ የሾመችው እመቤታችን ናት ስለዚህ ይኸው የሱ የቅዱስ ጊዮርጊስ የተቀበረው ከተቀበረው ኢትዮጵያውያን አምጥተው ከውጭ ሀገር ወደ ኢትዮጵያ አምጥተው ገድሉም ታሪኩም በኢትዮጵያ ይዘው የመጡ ቃል ኪዳኑ ስላወቁ ነው በኋላ በዚህ በጦርነት ሲሄዱ ታቦተ ጊዮርጊስ ይዘው ነው የሚሄዱ ኢትዮጵያውያን ስለዚህ ራሳቸው መስክረዋል በዚህ ኮረም የሚባል ይኸው አለ በዚህ በኮረም የሚባል አለ በአንድ ዓመተ ምህረት ጦርነት ገጠሙ ኢትዮጵያውያን ብዙ መሳሪያ አልነበራቸውም እነዚህ ቱርክ የሚባል ግን ይኸው ቦምብ መርዝ ታንክ መድፍ ይዘው ገጠሙ ኢትዮጵያውያን ታቦተ ጊዮርጊስ ይዘው አሸነፉ ተንቀጠቀጡ ተመርበደበዱ ወደ ገራኻስ የሚባል አቆልቁለው ሲሸሹ ምን ነው ስንት መድፍ ይዛችሁ የምትሸሹ ሲባሉ አላህ መጣ አሉ ማን ነው ባለ ነጭ ፈረስ ነው ወጣት ነው እሱ ነው አፈር ያደረገን ብለው አህዛው ራሳቸው መሰከሩ አሁን ቦታው እስከ አሁን አላማጣ ይባላል ያው ካድዋ ጦርነት ውጭ ነው አዎ ካድዋ ጦርነት ውጭ ሌላ በአንድ ዓመተ ምህረት ገና በአንድ ዓመተ ምህረት ኮረም የሚባል ነው ጦርነቱ ወኋላ ያን ጊዜ ከተማው ለአምነት እስከ አሁን ምን ይባላል አላማጣ ስለዚህ በምን ምክንያት ነው አላማጣ የተባለው ቅዱስ ጊዮርጊስን ሰይፉን ይዞ በጭነጭ ፈረስ ለክርስቲያኑ ሳይታይ ለነዚህ አህዛብ ስለታያቸው መድፋዓቸውና ታንካቸው ይዘው ሲሸሹ አታፍሩም እንዴት ሲባሉ አላህ መጣ ብለው ቅዱስ ጊዮርጊስን አመሰገኑ ክርስቲያን ደግሞ ከዚህ በታወቀ በአድዋ ጦርነት ደግሞ እንደሚታወቀው ይኸው ታቦተ ጊዮርጊስን ይዘው ሮማ ያው ጳጳሱ ሊዮን የሚባል ሶዶማዊ ባሩኮ ኢትዮጵያንን አጥፉ ብሎ ሁሉ ጊዜ ነው የሚመላለስ አሁን ጴጥሮስና ጳውሎስን ያረዱ ደመከ ይኸው አሁን ይኸው ሰማዕተ ጸርሃ ደመ ጴጥሮስ ሐዋርያ ስለዚህ ለጴጥሮስ ወለጳውሎስ ተስካረው የሚል ስለዚህ ጴጥሮስን ቁልቁል ሰቅለው ጳውሎስም አንገቱ የቆረጡ ሮማውያን ከዶሮ ጀምረው ትዕቢተኞች የካቶሊክ የከለባት ብለው የተወገዙ ኢትዮጵያን አጥፉ ወደኛ እንዳይመጡ ወደ እስክንድሪያ ይሄዱ እንደ ጠፍ ከፍት እየነገዱ ብለው በማባባል ዝም ብለው መነኮሳትን መስለው ሁሉ ነገር አይ እኛ እናታችን ተዋህዶ እናታችን እስክንድሪያ እናታችን ተዋህዶ ሃይማኖታችን እስክንድሪያ እናታችን ናችን እንጂ እነዚህ ሁለት ባህሪ ማ እንተኮ በለሰ መላእክሙ ምን ሊቁ አንድ ሊቅ ነበር ጎንደር የካቶሊክ ድግስ ተጠሩ ሊቃውንተ ጎንደር አንሄድም ብለው ቀሩ ሊቁ ምን አለ እንተኮ በለሰ መላእክሙ ሊቃውንተ ጎንደር ገሊላ ይገብሩኑ በዓለ ደዋርህ ምስለ አንጨ ወበግ ምስለ ተኩላ ጦር አደረጋችሁ ያ ገሊላ እናንተ ጎንደር ሊቃውንት እንኳን ወደ ካቶሊክ ያልሄዳችሁ አሁን ኦማራና ዶሮ እንዴት አብረው ግብረ ሰላም ይበላሉ ተኩላና በግ እንዴት አብረው ይስማማሉ አሁን ተኩላዎች ጓኤ ከለባት የተባለ የተወገዙ እንኳን ያልሄዳችሁ ተብለው ተመሰገኑ ሊቃውንት የጎንደር ሊቃውንት ተመሰገኑ የካቶሊክ ዓለም ሄዳቸው
ስለዚህ አሁን ካት ማለት ድመት ማለት ነው ሆሊክ ማለት ለማ ሆሊክ ድመት አፍቃሪ ከተለከ ወሰለተ እነ ሊሆን ሰው ግደሉ ብለው የሚባርኩ አትግደሉ ብሎ መጽሐፍ እየተናገረ እነሱ ግን ግደሉ የሚሉ ስለዚህ መጡ ሲመጡ በአፄ ምኒልክ ጊዜ እነ ፀሐይቱ ጀግና የነበረች እቴጌ ፀሐይቱ ኢትዮጵያውያን ጀግኖች የትግራዩም የአማራውም የወለጋውም የኦሮሞውም የወላይታውም በአራት ማዕዘን ያለ ኢትዮጵያውያን ሀገር ፈረሰች ተወረረች አካልዋ ልትቆረጥ ናት አንድ ሰው እግሩ ከተቆረጠ ልቡ ጤና ያገኝምና ሀገራችን ባል ምን ቸገረን ሳይሉ በፈረስ በበቅሎ በእግር አድዋ ድረስ እስከ ወለጋ እስከ ለቀምት እስከ ሐረር ዘመቱ ታቦተ ጊዮርጊስን ይዘው ወዲያውኑ ተንበረበደ ጣሊያን መድፍዑን ይዞ በትረ ኢየሱስን ይዞ ያው አውሮፕላን መርዝ የጫነች አውሮፕላን ራሱ ስንት ገበሬዎች ንጹሃን እስከ አሁን የታመሙ እናውቃለን የሞቱ የማን ዘር መሆናቸው እናውቃለን እኛ ራሱ በመርዙ በተተኮሰ መርዝ ስለዚህ አሸንፈው ቅዱስ ጊዮርጊስ ኃያል ነው ተብሎ ይሄ ወረታ ጊዮርጊስ ምን አደርጋለሁ ብሎ ምኒልክ አዲስ አበባ ቢያሳ እንቆ ባህሪ የሆነ ቤተክርስቲያን ሰሩ ስለዚህ ቃል ኪዳኑ ስላወቁት ማለት ነው በዚህ ምክንያት ፈረንጆች ደስተኞች አይደሉም ይሄ ጊዮርጊስ የሚባለው ምንድነው ምናደርግ ብለው ይኸው አሁን ይሄ ብራ የሚባል በአፍሪካውም ውስጡ ጤና የለውም አሁን ሁሉ ሰው እየጠጣው ለመናገሩ ያሳፈረኛል እንጂ ትክክል ከፋብሪካ የሚሰሩ ከውጭም ሁሉም ከመጀመሪያው ያው ሰው ሁሉ በሽታ ያው ብርኩም ጉልበቱም በሽተኛ የሆነ በምን ምክንያት በቢራ ነው ያው በቢራና በማዳባሪያ እና ከውጭ ራሱ የመጣ ለኛ ጤና ያለው አይልኩም ሌላ ነገር ውስጡ ምስጥር ያለበት ስለሆነ በኋላ ያን ጊዜ ዘመነ ኮቴልክ ስለነበረ በጊዮርጊስ ነውር ነው ስንኳ ሰው ወደሚጠጣ ጠርሙዝ ሊደረግ ለሰው ቤትም ዝም ብሎ አይለጠፍም ስዕል ነውር ነው በስነ ስርዓት ነው ያ ሉቃስ የሳላት ያውም አፎሚያ የምትባል የነበረች ንጽሕት ባል ስላልነበራት ያውም አስፈቅዳ ንስሐ አባቷ አምጥታ አስባርካ ቤተ ጸሎት ለይታ ነው ያስቀመጠችው አንድ አምጥቶ በግድግዳ የሚያስቀምጥ ስዕል ካልተባረከ ጣዖት ቤት ማስቀመጥ ማለት ነው በማኪና መለጠፍ በአንገን መጠፍ ሲል አይፈቀድም የተወገዘ ነው ነውር ነው አሁንም ሰው በደሮቱ የገብረ መንፈስ ቅዱስ ሲሆን ገብረ መንፈስ ቅዱስ የማርያም ሲሆን የማርያም የሚያደርግ ይሄም የተወገዘ ነው ነውር ነው በአንገትም አይታሰር ውግዘት ነው መስቀል ነው የሚታሰር ዘኢጾረ መስቀለ ሞት ያለ ስዕል ግን ስዕል አድኖ ነው ታወት ነው ታወት ተሸክሞ የሚዘርሳለ ነውር ነው ይሄው የድንቁርና ነው አሁን ስላሴ ቤተክርስቲያን ያለ ድህ ያሉ ምስል ናቸው ስዕል አይደሉም ጣዖት ናቸው ስዕል በብጥብጥ ቀለም ነው የነገረው እንደሚዋጋ አውራ ዶሮ እንደሚናተፍ አድርገህ ሳላቸው በብጥብጥ ቀለም አድርገህ ሳላቸው ውለ ነው ለሰለሞንም ሆነ ለሙሴ የተነገረ እንጂ ምስል አይደረግም ስዕል ደግሞ በየቦታው ስዕል አድኖ ያው አሁን ታወት አይወጣም ክብረ በዓል ሲሆን መስቀልና ስዕል አድኖ ነው የሚወጣ ወንጀል ወይ ነው የሚወጣ ታወት ከመኖሩ ጥንቀት ብቻ ነው የሚወጣ የሐሰማ የወረበላ ዝጊዜ ስለሆነ አሁን አውቀው እነሱ ያከበሩ መስላቸው እንዲረክስ ይኸው በቢራ በሰከራም እጅ በጫት የሚቅም በሲጋራ የሚቅም የተቀደሰ ርኩሰት ቆሞ ስታይ አንበባ አስተውል የተባለ ይኸው ማንም ካህን እንኳን ልብሰ ተክህኖ ለብሶ እንደዛ አድርጎ አው መጠጥ ቤት ሆቴል ቤት ከተገኘ ጥሩ አይደለም ነውር ነው ለቅዱስ ጊዮርጊስ አሁን ደማ የሱስ ስዕል አምጥቶ መቃጠል ማለት ደግሞ አሁን ይቃጠላሉ በቅርብ ቀን ራሳቸው እሳት ያቃል ለሰብአ ነገሥታትን እንዳቃጠለ ያቃጥላቸው አሁን በሩቅ አይደለም በቅርብ ማለት ነው ለራሳቸው አሁን ለይነበባ አሌሎን ለከናፍረ ጉህልት ለይነባ ላይለ ጻድቅ በትዕቢት ወበመን ነው ይላል ቅዱስ ዳዊት በአፋቸው በከንፈራቸው በጻድቅ ክፉ ስም የሚናገሩ ወየላቸው ዲዳ ይሆናሉ አፍ ዘይነበባ አመጻ
ስለዚህ ለሰለ ወልድች ይገኒ ማርያም ግን ማርያም ማአዶኒ ተውላ አሁን ፍቅር ያላቸው ሰዎች ስዕል ቤታችን ሲያዩ ፍግም ብለው እሾህም ቢኖረው ፍግም ነው የሚሉ ነውር ነው። ስለዚህ አሁን ቅዱስ ጊዮርጊስ ሰማዕተ ክርስቶስ ነው፣ ሰማዕተ ልዳ ነው። ስለዚህ በቀኑ ራሱ በየካቲት 23 በሚያዝያ 23 ለመጀመሪያ ከንዑስ በዓል ነበረ ቁጥሩ ከንዑሳን በዓል በኋላ በካላንደር በዓለም በቀይ መስቀል በእንግሊዝ ሀገር በዓለም በሙሉ እንደ ትንሣኤ ያው እንደ ትንሣኤ ሚያዝያ 23 እንደ ትንሣኤ ከተላልቆች በዓሎች ከነ እርገት ከነ ልደት ተቆጥሮ ተወግዞ ሊቃውንት ያስቀመጡት ክቡር ንዑድ ነው። ሰማዕተ ልዳ ነው። ጨሰ ገበዝ ነው። የኢትዮጵያ ጠባቂ ነው። ሰማዕተ ልዳ ፍጡነ ረድኤት ከተባለ በቅጽበት ነው። ስለዚህ አሁን ይሄ ስዕሉ እንትን የሚሉ አሁን ደግሞ ማን ነው? ራሳቸው ካቶሊክ ናቸው። ጳጳሳቱ ተዋህዶ አይደሉም። ያ በገዳም ያሉ መናንያን ያን ጊዜ ለምን ብለው እኮ ጎንደር እኮ 1000 መነኮሳት እኮ ታርደዋል። በጎንደር ዘመነ መንግስት በእነ አፄ ፋሲል ጊዜ ለምን ሕገ እግዚአብሔር አንተ ጥሩ አይደለም፣ ሁለት እህታሞች ለምን ተጋባለህ? ለምን አልወተው ለአፄ ሱስንዮስ 40 ተቀመጡ። ብትፈልጉ ወርቃችሁ ብትፈልጉ ልብሳችሁ ሰጣችኋለሁ፣ ካልሆነ ሰይፍ ይገድላችኋል አሉ። በቃ አንተም ከሄሮድስ አትበልጥ፣ እኛም ከዮሐንስ አናንስ፣ የፈለገው አድርግ ተብለው ጎንደር ፋሲል ግንብ 1000 መነኮሳት ነው የታረዱ። ኋላ ፈርተው ተንቀጠቀጡ። በየገዳማትን ሄደው ይቅርታ አማሉድን ከእግዚአብሔር ብለው ተንቀጥቅጠው ፈርተው ያገኘሁት ታሪክ ራሳችን እናውቃለን። በኋላ ይኸው ፋሲል ሄደው ይኸው አክሱም ቤተክርስቲያን ሰሩ። አሁን በቤት ውስጥ የበቃች ባሪያ አለች፣ እሷን ሄደህ ውደቀ እሷ ጸልይልን በላት ብለው በኋላቸው ሄደው ቢፈልጉ ፀሐይ እያበራች በውሃ ስታመጣ በኋላም የምትቀመጠው አውተው እግሯ ላይ ወድቀው አማልጅን ብለው በስንት መከራ በል ነፍስ ይማር ነፍስ ፋሲል ይማር እንድትባል አምጥተህ ከጉንዱ ጉንዳይ አለ ጉንዱ ጉንዳይ አለ። አሁን ዘላለም የማይጠፋ እሳት አለ በቤተልሔም። እሳቸው ከአባይ እስከ ትግራይ ጥና እንደዚህ አድርገው በጉጠት እንደዚህ ያደረገ ከዚህ ወደዚህ በጥና እየተደረገ አባይ ለሁለት ከፍለው ደልድለው በኋላ በክረምት ብዙ አንተ ከገደልከው አባይ የወሰደው ይበዛልና ነው ከሞት አድን ተብለው አሁን ጎርፍ መውሰድ ድልድይ አሰርተው ሰው ከሞት አዳኑ። እግዚአብሔር ደግሞ ይቅር አላቸው ነው። ስለዚህ አሁን ግን ከጨሱም መነኩሴውም መጽሐፉም ዝም ጨሱም ዝም ፖለቲከኛ ሆነ እንጂ ነውር ነው። ይሄ ራሱ ሰማዕትነት ለክርስቲያንም የለም እንጂ ክርስቲያንም የለም እንዴ። አሁን ራሱ ለምን ይጠጣል? አሁን ራሱ ይሄ ተብሎ አሁን ለምን ይጠጣል? ሰማዕቱ ቅዱስ ጊዮርጊስን እናዋርደው ይላል። ስዕሉን የሚያቃጥሉት ድመት አሳቀፈው ጠርሙሱን የሚያስተኙት ቆሻሻ ውስጥ ሽንት ቤት ውስጥ የሚጨምሩት የጥላቻ ዘመቻ ላይ ማለት ነው። ስለዚህ የነሱ ሐሳብ ቅዱስ ጊዮርጊስን በአመት 3 ጊዜ እናንግሰው 365 ቀን እናርክሰው ብለው ትውልዱ እንዲጠጣ የቅዱስ ጊዮርጊስን ሙሉ ስሙን ጊዮርጊስ አይደለም ያሉት ቅዱስ ጊዮርጊስ ብለው ቢራው ላይ ስዕሉን ከነፈረሱ ሙሉ ቤተክርስቲያን በአግባቡና በሥርዓቱ እንደሚሳለው እንደ ስዕል አድኖ እንደ መማፀኛው ስዕል አድኖ ክብር እንደሚሰጠው ስዕል አድኖ አድርገው በቢራው መክደኛ ላይ በቢራው ጠርሙስ አንገት ላይ በቢራው ጠርሙስ ወገብ ላይ አድርገው የቅዱስ ጊዮርጊስን ስዕል አድኖ ተጠቅመው ለ100 ዓመት ነግደውበታል። አሁን በዚህ በ100 ዓመት ደግሞ ትውልዱ ተነስቶ የቅዱስ ጊዮርጊስን ስዕል አድኖ ከጠርሙሱ ላይ ማስነሳት አለብን፣ ይነሳል ቅዱሱ ከጠርሙሱ በሚል ጭምር ዘመቻ ተነስቶ ትውልዱ ነቅቷል። ግን ይሄንን የቤተ እምነቱ መሪ አባቶቻችን አላወገዙም። ካህናቱ ናቸው የሚጠጡት። በቤተ ክህነት ይጠጣል፣
በቤተ ክህነት በጽዋ ማህበር ይጠጣል በዝክር ይጠጣል ስለዚህ ለምንድነው ዝም የተባለው ሰማዕቱ ቅዱስ ጊዮርጊስ የኢትዮጵያ ባለውለታ የኦርቶዶክሳውያን ባለውለታ ታሪክ የሰራ በመልጃው የሚደርስ ፍጡነ ረድኤት ዛሬም ቢሆን ሰማዕቱ ቅዱስ ጊዮርጊስ ስሙ በተጠራበት ሳይዘገይ የሚደርስ ለክርስቲያኖች መማፀኛ የሆነ ሰማዕት ነውና ስለዚህ ለምንድነው በቤተ እምነቱ ዝም የተባለው ለምን አንድ አባት በአንድ መድረክ ላይ ድርጅቱን ከሶ ማስቆም ባይቻል የፋብሪካውን ባለቤት ከሶ ከጠርሙሱ ላይ ስሙ እንዲነሳ ማድረግ ባይቻል ቤተክርስቲያን እውነት ይሄን ያክል አቅም ከሌላት አባቶች ይሄን ያክል አቅም ከሌላቸው ለምን የሚሰማቸውን የሚታዘዛቸውን ትውልድ አላወገዙም እንዳይጠጣ ለምን አልገዘቱም ለምን አባቶች ዝም አሉ አሁንም ስልም ይለጥፋል ማለት ነው አሁንም ቢራው ጠርሙስ ላይ ተለጥፎ እየተሸጠ እኮ ነው ይሸጣል እኮ እማውን እኮ ያልኩ ሃይማኖት ያለው ጳጳስ ሃይማኖት ያለው ጭስ ሃይማኖት ያለው መነኩሴ የለም እንጂ አሁን ዝም ብሎ በአንድ ቤተክርስቲያን ቢያውጅ አንድ ጭስ አሁን ነገር መዋረጃ መሳለቃ የተደረገው ስለ አድኖ ነውር ነው በጠርሙስ አይገባም በመጽሐፍ እኮ ክልክል ነው ነውር ነው አረ ዝም ብሎ መጣመልጠፍ ላይ በድግድጋም ክልክል ነው አይገባም በስነ ስርዓት ተደርጎ መጋረጃ ተደርጎ እውነት ጸሎት የሚጸልይ ሰው ከሆነ ጸሎት ቤት ከተፈለገም በስነ ስርዓት አድርጎ ቤተክርስቲያን እየወሰዱ አሁን የሰው ቤት ማጠን ክልክል ነው ቤተክርስቲያን ወስዶ ያሳጠኑ በክብር በመጋረጃ የሚያስቀምጥ ነው እንጂ ከሱ በኋላ ደግሞ ሰው ሲሞት ወደ ቤተክርስቲያን የሚወሰድ እንጂ ስለ አድኖ አሁን እኔ ቃወማለሁ ያ በማኪና ጊዮርጊስ ጠብቀኝም እንድንስ ጊዮርጊስ በሚካኤል ክትፎ ቤት ኦራኤል ስጋ ቤት እንደዚህ ማለት ራሱ ነውር ነው በቃ የእግዚአብሔር ስም በከንቱ አታንሳ እያለ ስጋ የሌላቸው መላእክት ስጋ ቤት ብሎ ማጻፍ አልሻዳይ ምንድንስ እንደዚህ ተብሎም ካለማወቅ ስሙ ራሱ የማያውቁ ደናቁር ስለሆነ አማኑኤል ብሎ አሁን ሰው ይጠራል አይባልም ነውር ነው አምላክ ሰው ሆነ ሰው አምላክ ሆነ ተብሎ ይጠራል መድኃኔዓለም ተብሎ ሰው ይወጣል ክርስቶስ ብሎ ይጠራል ሰው ነውር ነው እነዚህ 8 ስሞች ቤተክርስቲያን የሚታነጽባቸው ሁሉ ነገር ትርጉም ያላቸው ስለሆነ አንድ ሰው ገብረ ሚካኤል ገብረ ማርያም እንደዚህ ይባልኝ አሁን ከነ አፄ ገብረ መስቀል ይበልጣል ገብረ መስቀል የመስቀል ባሪያ ንጉስ ናቸው ያው ሰጪ አንድ ወልደ ገብረ አንወድም የሚባል አሁን የከተቤት የተነሳ ነው ገብረ ወልደ ይባላል አናውቅ አልወድም ማለች አንድ ሴት ለምን ስም አውጥልኝ ብላ ግን ወልደ ገብረ ይባል ግን እንዳታወጥልኝ አይደል እንዴ አሪያ ምን ልሽ ነው አንቺ ከና አፄ ገብረ መስቀል አንተ ትፈልጣለሽ ገብረ መስቀል ነው ካታሉ ንጉስ ሳይት በዘመናቸው ዘጠኝ ቅዱሳን ወደ ስደት የመጣት ቅዱስ ባህል መላእክት ገብረ የመስቀል ባሪያ ተባሉ ስለዚህ አሁን በጣም ሰው ከትዕቢት የተነሳ አንወሩ ውስጥ ሰማይ አፈሆም አፋቸው እስከ ሰማይ ስለዚህ አሁን እግዚአብሔር እስመ ሐልቀ ይሄር ቅዱስ ዳዊት ደግ ሰው አልቀዋልና ነው ያለ አቤቱ አድነኝ ከሰዎች ሃይማኖት ጠፍተዋልና ያለው ሰው የሌለ መሆኑ በዚህ ነው የምታውቀው ያውም እኮ ይታዘባል እሱም እኮ የማይፈራ ሰው አነገስታትን ይኸው እስካሁንም እየተቃወሙት ማለት ነው በሚዲያ ላይ ደግሞ ምን የሚል ሐሳብ ተነስቶ ነበር ይሄው ሁሉ ህዝበ ክርስቲያን ከሚጮህ ቅዱስ ጊዮርጊስ ፈጥኖ ደራሽ ከሆነ ለምን ራሱ አያስከብርም ራሱን ያከብራል እኮ ስማ መቼ ይቀራል ሊታዘብ ብሎ ነው ሰው አለ የሌለ ማለት ነው ጊዮርጊስ ማዋዛ ነው እንዴ ነገታ አለ እኮ እንዴ ድርጅቱም ሆነ ምን እንደሚያደርገው ታለ ዝም ይላል ይታገሳል እንደኛ አይቸኩልም አሁን ጊዮርጊስ አቅቶት ነው ታለ አሁን ራሱ እኮ መነገር ነው አሁን እኮ እኔ ራሴ እዚህ እናንተስ መጣችሁ እኔ እንድናገር ማድረግ ራሱ እኮ የቅዱስ ጊዮርጊስ ኃይል ነው ጊዮርጊስ ኃይል ደግሞ ታላላችሁ አሁን አብረና አለ ምን እንደሚያደርግ ጊዮርጊስ የሚናገር ሰው ከሌለ ወይም ህዝብም ተቀጣውስ ካሁን በኋላ እንደ አልጠጣም ብሎ መተውም ነበረበት አንዱም ወአረደ እዚህ መሳለቃ ያደረጉት መናፍቃን ሽንት ቤት ይዘከተቱት ነው ነገር ይቅርባችሁ ከተባለ ሰው ካልጠጣው ከድርጅቱም ይዘጋል የሚል ጠፋ ሳይወድ ወይም በግዱ ጊዮርጊስ መሳል ይተዋል የለም ስማል ቀየር ማለት ነው ሰው ደግ ሰው አልቃል የለም የውሸት ነው አድርባይ ነው እንጂ ራሱ አሁን ድርጅቱ ምንድነው አሁን ምንድነው ጴንጤ ነው ጆሃ ነው ምን መሆኑስ ይታወቃል አሁን ለዚህ በቢራ ሰው ይደላል በሽንት ያህያ ሽንት የሚመስል ምንድነው አሁን ይኸው ጊዮርጊስ ያህል
በጫት ቃሚና በሲጋራ ቃሚ እጅ መዋል ይችላል። ግን አይረክስም እኮ እሱ አይረክስም። የሚረክሱ እነሱ ናቸው። አሁን ፀሐይ አለች አይደለም? እዚህ አሁን ሽንት ቤት ብትወጣ ፀሐይ ምንም አትሆንም። ኧረ በፍጹም ማሞቅ ነው ስራው። ኧረ በፍጹም። ስለዚህ ጊዮርጊስ ፀሐይ ልዳ ነው፣ ሰማዕተ ልዳ ነው። ኃይል ከፈለጉ ይኸው በቅርብ ቀን ይጠብቁም። ግን እሱ ግን ሰው እንዲድን ሰው እንዲጠፋ ስለማይፈልግ ነው እንጂ ቅዱስ ጊዮርጊስ እስከዚህ ድረስ ነው። ቃል ኪዳኑስ ምንድን ነው? ቅዱስ ጊዮርጊስ ለሚያምኑት ለሚያምኑት ቃል ኪዳን የሰጠው በገድሉ ያነበብኩት 15 ትውልድ አምላከ ቅዱስ ጊዮርጊስ ወለ ተማጸነ ወለተ ጊዮርጊስ አመተ ጊዮርጊስ አምደ ጊዮርጊስ ገብረ ጊዮርጊስ ብሎ በስሙ የሰየመ ትክክለኛው በብራና ያለ ገድል ከትንሽነታችንና ያጠና ነው። ይኸው እስከ 15 ትውልድ ነው የተሰጠው ቃል ኪዳን። መልካም። አሁን ዝክር ለሚዘክሩ ወይም ደግሞ በዓላትን ሲያከብሩ የቅዱስ ጊዮርጊስን ስም በቢራ ላይ ተሰይሞ እያዩ ለሚጠጡ ሰዎችና ኦርቶዶክሳውያንስ ምን አይነት መልእክት አለ? አለማወቅ ነው እሱ። አለማወቅ አሁን በኋላ ስላወቁት አያደርጉትም እንዴ? ዓለም ሁሉ አሁን እየተናገርን አይደለም እንዴ? ያህር ራሱ ሞት እኮ አይናገርም። ራሱም ያህርም ከሰው ነው። ስለዚህ ነውር ነው። በማይሆን ነገር እግዚአብሔር አይመሰገንም። እግዚአብሔር የምትወዱኝ ከሆነ ሕጌን ጠብቁ ነው። ስለዚህ አሁን እነሱ የቅዱስ ጊዮርጊስ እንዘከራለን ብለው ጊዮርጊስን ማዋረድ ይኸው ዝክር አይደለም። ይሄ ዝክር አይደለም። ይኸው ጣጣ ያለበት ነው። በዚህ ምክንያት እነዚህም መጠንቀቅ አለባቸው። ወደፊቱም ድሮውም የአባቶቻችን ጣላ ነበረ የሚደረገው። አሁን ጣላው ሴቶቹ ሰነፎች ስለሆኑ ሴትነት ስለጠፋ ማለት ነው። ሴቶቹ ፍርድ ሸንጎ ስለሆኑ ደህናሁን ምጣድ ደህናሁን መጎጎ ያን ጊዜ ይሆናሉ ሴቶች ፍርድ ሸንጎ ብለው መስሪያ ቤት መለፍለፍ ስለጀመሩ ሴቶቹ ጊዜ የለንም ብለው ብዝነን ብለው ስለተበዘበዙ ነው እንጂ ነውሩ ነው። አባቶቻችን እናቶቻችን ያቆይልን። ሕጉ ባህል የሚነቅፍ ባህል የሚበደር ይመስላል አሞራ ያለ ክንፍ የሚበር ነው እንጂ አባቶቻችን ቢራ የሚባል ምንነቱ እኮ ያልታወቀ የታሸገ ከውጭ የመጣ አይቀምሱም ነበረ። እዚህም ወጀራት አሁን 160 ሰዎች አሉ ስንኳ ቢራ ሊጠጡ የሆነ ነገር ፊኖም ቢሆን ዘይትም ቢሆን በፍጹም ከውጭ የመጣ ነገር የማይቀምሱ አሉ። ምንድነው ብዬን ስጠይቃቸው በ20 ዓመተ ምህረት ዘመነ ጨርጨር ዘውል እየተማርን የበቃ ባይታው መጥቶ ልጆች ተጠንቆቁ በኋላ ጊዜ እህል ፈጭተው ሳንትም ቋጥረው ቡና ደቁሰው የሚመጡ ይመጣሉ። ያን ጊዜ ሰው እንደ ዝንጀሮ ይሆናል ነው። ሰሚዝ በከረዝት ኮቦርታ በባኮ ስንዴ በኮሚሽን ሊጨት በደንበስኮ ትዝበለ ብታስበው ያስደንቃል እኮ ብለው አሁን የሆነ ያሰወድም አለ። አሁን ጠቅላላ ከተማ ሄዶ ማን እንዳረደው የማይታወቁ ብለው ስጋ ቤት ገብተው የማይበሉ ብዙ ሀዋጀራት ሰዎች አሉ። ዳቦ ደረቀ ዳቦ ይዘው ሄደው ሳምንት ተቀምጠው ክር የሌለበት ሱቅ ከገቡ ጨደር የሚጨደሩ አሉ። ስለዚህ አሁን ይሄ ቢራ ተዘክሮ የምን ዝክር ነው ይሄ እንዴ? ስለዚህ አሁን እውነት ማለት ከሆነ የአባቶቻችን ባህላችን ማድረግ ካልሆነም በውሃቸው ያድርጉ። ሰነፎች ከሆኑም በውሃቸው ያድርጉ እንጂ እስከ ጽዋ ማይ ቆርር ነው ያለ። እስከ ጽዋ ማይ ቀዝቃዛ ውሃ ሙካ ያጠጣ በረከት እንደማያጣ ብሏል። በደቀ መዝሙር ስም ይላል ዝክርም ያው በነቢይ ስም ነቢይ የተቀበለ በጻድቅ ስም ጻድቅ የተቀበለ በደቀ መዝሙር ስም ቀዝቃዛ ውሃ ያጠጣ በረከት እንደማያጣ እውነት እላቸዋለሁ። አይደለም ያለ እንጂ ቢራ ያላጠጣ የሚላለ የለም። ቢራው ራሱ ትናንትና አይደለም የመጣ። አሁን በዚህ ሰዓት ቤተክርስቲያናችን ለምሳሌ ጽናጽን፣ ከበሮ እነዚህ የዜማ ዕቃዎች የቤተ ክርስቲያን መሳሪያዎች ናቸው ተብሎ መናፍቃኑ ፕሮቴስታንቱ በየአዳራሹ ይጠቀሙባቸው ስለነበረ ቤተ ክርስቲያኒቷም ያው በብዙ ሰዎች በብዙ ህዝበ ክርስቲያን ጩኸትና ጫጫታ ይሄንን ሌላ ቤተ እምነቶች መጠቀም እንዳይችሉ በመንግስት ጭምር ድጋፍ ተሰጥቶ የቤተ ክርስቲያን ዕቃ ሆነው እንዲመዘገቡ ተደረገ። የቅዱስ ጊዮርጊስ ስም ከነዚህ የዜማ መሳሪያዎች አይበልጥም? ክብሩስ ስሙስ? ኧረ ይበልጣል እንዴ! ዶሮ ግን ጸናጽል ግን እነሱን ሳያፍሩ
አሁን እኮ ጸናጽልና መቋሚያ እኮ ተምሮ ነው እንጂ ዝም ብሎ እኮ አይደለም። አሁን ጸናጽሉ አሁን ለዘፈን ራሱ አይመችም። ጸናጽሉ እኮ መረግድ ጽፋት የሚባሉ ወረብ እንደዚህ የሚባሉ አሉ። አሁን ስለማ ተምሮ ነው። ድጓ ተምሮ መጀመሪያ ነው። ድጓ ሳይማር አሁን አንድ ጨስ አምጥቶ እኮ እንደዚህ ማለት እኮ አይችልም። ነው ጭራ አይደለም እንደዚህ አይባልም። ጭራሽ ዝም ብለህ መባረር ነው እንደዚህ ነው። እሱ እኮ ትርጉም አለው። ጸናጽል ራሱ እኮ ያው መረግድ ሲሆን ቁም ሲሆን ጽፋት ሲሆን አሁን እንደዚህ ተምሮ ነው። አሁን ተይማሩ መያዙ ራሱ ወርደት አይደለም። ራሱ ምን ሊልበት ነው? እሺ መቋሚያ ውስጥ ለድጋፍ ይሆነላል። ጸናጽል በተለይ አሁን ያልተበረሰው ይዟል። ተምሮ በስነ ስርዓት አሁን ትርጉሙም ስላለው የተማረ ነው የሚይዘው። ግን ከንዋየ ቅዱሳቱ ዋና ቅዱሱ ጊዮርጊስ ነው። ሰማዕት ስሙ ራሱ ቤተ ክርስቲያን ጨሰ ገበዝ ተብሎ የተከበረ እንደ ጊዮርጊስ ማን አለ? እነዚህ የታወቁ ስንት ታሪክ የሚሰሩ ጊዮርጊስ እነ ዲማ ጊዮርጊስ የሊቃውንት መፍለቂያ ስንት አሰራሩም ራሱ ደስ የሚል የጥንት ቤተ ክርስቲያን እኔ በፎቶ ነው ያየሁት። በአካል አልሄድኩም። ደግሞ ሊቃውንቱ የሚገርሙ ናቸው። የሚገርሙ የረቀቁ የብሉይ የሐዲሱ መጽሐፋቸው ስለማውቅ ነው። ኮከ ሃይማኖት መድልተ አሚን ካቶሊኮችን ያንበደበደ በቃ ፈርተው ተዋርደው የተዋረዱ ያዋረዷቸው ሊቃውንት ያሉበት ጊዮርጊስ አይደለም እንዴ? ዲማ ጊዮርጊስ ዲማ ነው ማደሬ ብሎ ለአንድ ሊቅ አንተ ተለምን ጨርስልኝ ብሎ ፍጥነ ረድኤት ብሎ የጊዮርጊስ መልክ እየደገመ በመሀል እያቋረጠ እየለመነ አንተ ዲማ ነው ማድረው ጨርስልኝ አለው ይላሉ ሊቃውንት። አባታችን በዙ አጋጣሚ በሚዲያ የሚያውቁት ልጆችዎት ናቸው ጥያቄ ጠይቅልን ብለው የነገሩኝ። አንድ ሰው ምን አለ? ክርስትና የተነሳውት በቅባት ቄስ ነው አለ። ወደ ኦርቶዶክስ እምነት መጥቻለሁ አሁን አለ። ስመለስ ቄደር ነው የተተጠመቅኩት አለ። ቄሱ ቅባት ስለሆነ ድጋሚ ክርስትና መነሳት አለብህ የሚሉኝ ሰዎች አሉ አለ። ስለዚህ ቅባትና ተዋህዶ ወይም ደግሞ ኦርቶዶክስ ተዋህዶና ቅባትና ተዋህዶ ምንድነው ልዩነቱ? ቅስና የሚቀበሉት በኦርቶዶክስ ጳጳስ ነው። የሚያገለግሉትም ደግሞ የኦርቶዶክስ ቤተክርስቲያን ነው። በተለይ በዚህ በጎጃሙ ክፍለ ሀገር ላይ በነ መርጦ ለማርያም አካባቢ በዛ በነ ደብረ ወርቅ አካባቢ ትልልቅ አበይት ገዳማት በሚባሉ አገረ ስብከቶች ላይ በዛ አካባቢ ነው ይሄ ጥያቄ የመጣልኝና የተነሳልኝ። ምንድነው ቅባትና ተዋህዶ ልዩነቱ? ልዩነት አለው። እሺ ተዋህዶ ማለት እንደ ስጋና እንደ ነፍስ መለኮት ከስጋ ማርያም ወይም ህድረት የሚባል አለ። ህድረት ማለት እንደዚህ ቤት አሁን አድሮ እንደሚሄድ አው ከመታችን አድሮ ወጥቶ እንደሄደ ህድረት የሚውላሉ። ደግሞ ቱሳሄ ማለት ደግሞ እንደ ወተትና እንደ ቡና እሱም ነጭነቱ ማኪያቶ ነው የምትሉት እንደዚህ ማለት ቱሳሄ ይባላል። ይሄ ወአዴ ማለት ደግሞ ዝም ብሎ በቃ እንደ ባዕድ ነገር ሆኖ ፍጹም ያልተዋሃደ ማለት ነው። ቱሳሄ ወአዴ ፍልጠት ደግሞ ውላጤ ማለት ደግሞ አሁን የሎጥ ሚስት ሴት ነበረች ጨው ሆነች ተለወጠች ነው የሚባል እንጂ ተዋሃደች አይባልም። ስለዚህ አሁን እነዚህ ቅብአቶች ካራ ጸጋ የሚባሉ ያሉ ይሄ የውስጥ ጥንቅ በሐጼ ሶስዮስ ሰርገው የቀሩ ናቸው። ስለዚህ ያ የማርያም ስጋዋና ነፍሷ ዝም ብሎ አንድ ሰው አሁን ቅቤ ከተቀባ ወዛለው። ስለዚህ እሱ ስጋው ዝም ብሎ ተቀባ ከመለኮቱ ትንሽ ቀባው እንጂ አልተዋሃደም የሚል ክህደት ነው። ትልቅ አላደረባትም በፍጹም አልተዋሃደም የሚል ማለት ነው። አልተዋሃደም ዝም ብሎ ቅባት ዝም ብሎ ተቆሎ ነው በዋዝ እንደሚዋዝ ነው እንጂ ብለው ክህደት ነው። በፍጹም ከኛ ጋር አይስማማም። ካራ ማለት ዝም ብሎ ኩትልክና ነው። ዝም ብሎ ስሙ ተቀየረ እንጂ ኩትልክና ነው። በቃ ሁለት ባህሪ ነው ካራ ማለት። ጸጋ ማለት ደግሞ ዝም ብሎ
የማርያም ስጋ ያ መለኮት ዝም ብሎ እንደ አብርሃም ሀብታም እንደሆነ ጸጋ ተሰጥቶት ነው እንጂ ፍጹም አምላክ ፍጹም ሰው አይደለም ነው ዘረዘረ ክህደት ነው ክህደት ስለሆነ ከሃዲ ጨስ አጥምቆ ክርስቲያን አያደርግ በፍጹም በተዋህዶ ነው መጠመቅ ያለበት ስለዚህ የሰውዬ አሁን ኧረ በፍጹም በተዋህዶ ለጥያቄው ቄደር ሳይሆን ክርስትና ነው የሚያስፈልግ ክርስትና ነው የሚነሳው አሁን ሁለት ጥምቀት የለም ማለት ነው የጥምቀት እኮ አይደለም ሰው ጥምቀት አይደለም የትጭላስ አሁን አልተቀየረም የሚቀየር እኮ ተዋህዶ ከሆነ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ካለው ተዋህዶ ከሆነ ጨሱ ይቀየራል ከሃዲ ከሆነ ካቶሊክ መጣ አሐዱ አብ ብሎ በፍጹም አይቀየርለትም አይሆንለትም ከሃዲ ነው ያር ከሃዲ አይደለም ስለዚህ የተወገዘ ነው እነዚህ ሰዎች ለምን ራሳቸውን አግልለው ቤተክርስቲያን አልመሰረቱም ለምን ለመናገር ቅስናና ድቁና ለምን በኦርቶዶክስ ተዋህዶ ቤተክርስቲያን ጳጳስ ይሰጣቸው አውቆ እንደ እንክርዳድ እኮ ከስንዴ ጋር ነው የሚበቅል ብቻ እንክርዳድ የሚዘራ ሰው አለ ስለዚህ ዝም ብሎ ስንዴ ይዘራል ተማ አውሮ ይወቃል ሰው አሁን እነዚህ እንክርዳድ ካራ አጸጋ እነዚህ እንክርዳድ ናቸው ነው እንጂ ዝም ቢለዩማ ይታወቅ ነበር ምን እንደሚሉም ይታወቅ ነበር ይሄ ዝም ብሎ ግራ የገባቸው ናቸው ይሄን የጠየቃችሁኝ ወንድምና እህቶቼ አባታችን ዛሬ በጥያቄ መልክ ባጭሩ ነው ያነሳሁላችሁ ሌላ ጊዜ ሰፋ ባለ ማብራሪያ ያመጣላችኋለሁ በዚህ በቤተ እምነት ውስጥ ወይም ደግሞ በዚህ ስርዓት ውስጥ ያላችሁ ሰዎች ካላችሁ እየደወላችሁ ጥያቄ እንድታቀርቡልኝ በእናንተ ጥያቄ መሰረት ደግሞ ሌሎች መምህራንና አባታችንን ጭምር ፕሮግራም አዘጋጅቼ መጋብዝላችሁ ይሆናል ማለት ነው አባታችን እንግዲህ ወደ መጨረሻው የፕሮግራማችን ማጠናቀቂያ እየመጣሁ ነው ከሰማዕቱ ከቅዱስ ጊዮርጊስ ርዕሰ ጉዳይ ጋር ተያይዞ ብዙ ቅዱሳኖች ስላሉ እነሱንም አንዳንድ አንስተን እንድናልፍ ፈልጋለሁ ከአንድ እስከ 30 ያሉ በወሩ ሙሉ የሚታሰቡ ቅዱሳኖች አሉ በየለቱ የቅዱሳን መታሰቢያ አለ ለምሳሌ በአንድ ዮሐንስ መጥምቅ አለ የመታችን ልደታ ይታሰራል በርተለምሶስ ኢዮብ ብዙ ናቸው ራጉኤል መልአክ እንደዚህ በአንድ አሉ በሁለት ደግሞ ይኸው ማቲያስ የሚባል ሐዋርያ ጻድቃን በስንክሳር ደግሞ ብዙ ነው ያሉ ብዙ አሉ በሁለት በሶስት እንደምታወቀው አሁን ሊባኖስ አሉ በአታ ለማርያም አለ አሁን ዘና ማርቆስ አሉ ብዙ ናቸው በስንክሳር ተቀላላ ያው ስንክሳር የሌሉ ደግሞ ተመልሰው በገድለ ቅዱሳን የሚባል አለ ብዙ በስንክሳርም ያልተጻፉ እሺ በአራት እነ ዮሐንስ ወልደ ነጎድጓድ እነ አርባሃ አጽባሃ ነገሥታተ አክሱም እነሱም ብዙ ናቸው አሁን በአምስትም እንደምታውቀው አገረንስ ቅዱስ አሁን ዮሐኒ የሚባሉ ብዙ ቅዱሳን አሁን የደብረ ቢዘን አሁን ፊልጶስ የሚባሉ ወሎ መጥተው የገዘቱ በስድስትም የውም ቁስቋምም ማርያም መግደላዊትም ብዙ ናቸው ቅድስት አርሴማም አዎ በሰባትም ቅድስት ሥላሴ ሆኖም ለዓለም ሥላሴ ነው እነ ዲዮስቆሮስ እና ብዙ ቅዱሳን አሉ በስምንትም እና አባ ኪሮስ እና አርባዕቱ እንስሳ በዘጠኝም እስትንፋሰ ክርስቶስ አሁን ያሳይ ንጉሥ የሚባሉ ቅዱሳን አሉ አስርም መስቀለ ክርስቶስ 318 ማህበረ በኩር የሚባሉ እዚህ የምናየው ተራራ የምናየው ተራራ ሰማይ አስወርኮ ያስመላለሱት የ8 ሰዓት መንገድ ናት ብዙ ታሪክ ያላቸው 11 ቅድስት ሐና ቅዱስ ያሬድ አለ ቅዱስ ሚካኤል አሁን ሳሙኤል ዘዋልድባ 12 አለ 13 ቅዱስ ሩፋኤል አሁን ዘራብሩክ አሉ ቅዱስ እግዚአብሔር አብ አለ 14 አጻደ አብራ አረጋዊ እና ገብረ ክርስቶስ ሌሎች ቅዱሳንም አሉ ቅዱስ ጭርቆስ ቅዱስ ኢየሉጣ ቅዱስ ሚናስ የሚባል ሰማዕት እንደዚህ አሉ 16 ኪዳነ ቃል እመቤታችን ብዙ ቅዱሳንም አሉ ከ36 ቅዱሳት አንድ ማለች 17 ቅዱስ እስጢፋኖስ ቀደመት አቡነ ገሪማ የሚባሉ ጻድቅም አሉ 18 አቡነ ፊልጶስ የሚባል ጻድቅም አለ ብዙ ቅዱሳን አሉ በስንክሳርና በገድለ ቅዱሳን አረ ብዙ ናቸው ዝም ብዬ ባጭር እንጂ 19 ቅዱስ ገብርኤልና አብይ እግዚእ አለ 20 ቅዳሴ ቤታ ለማርያም
በሶስት ድንጃ እንደታነጸና ሌሎች በስንክሳር ቅዱሳን አሉ። 21 እመቤታችን አለች። 22 ቅዱስ ዑራኤልና ጻድቃን ሰማዕታትም አሉ። 23 ቅዱስ ጊዮርጊስ መስተጸነ ፈረስ አለ። ቅዱሳንም አሉ። ሌሎችም 24 አቡነ ተክለ ሃይማኖትና 24 ካህናተ ሰማይ አቡነ ጎርጎርዮስ ዘላዕላይ ግብጽ የሚባል አለ። 25 ቅዱስ መርቆሬዎስ አለ። ጥቁር ፈረስ ነው። ሌሎች ሰማዕታትም አሉ። 26 ዮሴፍ አረጋዊና አቡነ ሰላማ ከሳቴ ብርሃን የመጀመሪያው ኢትዮጵያ ጳጳስ አሉ። አቡነ ሀብተ ማርያምም አሉ። 27 መድኃኔ ዓለም ስቅለቱ ዝክርና አሁን አጽዮን የሚባሉ ቅዱስ መድኃኔ ዓለም ዝክር የጀመሩ አባ መባጽዮን 27 28 አማኑኤል ነው። አሁን ማዕታ የሚባሉ ዋጀራት የባረኩ ደግሞ 28 ጥቅምት ነው የምንሻቸው። በ28 ይከበራሉ። ሌሎች ቅዱሳንም አሉ። 29 ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅድስት አርሴማ፣ ቅዱስ በዓለ ወልድ ራሱ ኢየሱስ ክርስቶስ በዓል ትልቁ በዓል ነው። በየወር ግን ከሁሉ ቅዱሳኑ 30 ዮሐንስ መጥምቅ ነው። ስለዚህ አሁን ቅዱሳን የሌለበት ቀን የለም፣ ብዙ ናቸው። ስለዚህ መጽሐፍ ግን በየቀኑ ቁጭ ብላችሁ ዋሉ አላለ። በስማችሁ ዝክር የዘከረ ነው ያለ እንጂ እናንተ ቀን ቁጭ ብሎ የዋለ ይጸድቃል የሚል መጽሐፍ የለም። በዕለተ ስምዐ ኮኑ ባቲ ብቻ በሞቱባት ቀን እንዲከበሩ ነው ያደረገ። በየወር ግን የሚከበሩ ቅዱስ ሚካኤልና ቅድስት ማርያም በዓለ እግዚአብሔር ብቻ። ለሳምንት ደግሞ ቅዳሜና እሑድ። በወር 5ቱ በዓላቶች ግዝት በዓላቶች ናቸው። ከ1 እስከ 30 ያሉት ደግሞ መታሰቢያቸውን በማድረግ ዝክር ማድረግ ነው እንጂ ዝክራቸው የዘከረ ነው ያለ እንጂ በቀናቸው ቁምጭ ብሎ ያለ የሚል የለም። አሁን ሰው ዝክር በመዘከር ምን ያገኛል? በእነዚህ ቅዱሳኖች ላይ እኮ በዝክር እኮ እድሜም ያገኛል። ዝክር ይኸው ራሱ በነቢይ ስም ነቢይም የተቀበለ የነቢይ ዋጋ ይወስዳል አለ። የጻድቅ መታሰቢያ ለበረከት ነው አለ። በረከትም ያገኛል። አሁን መጽሐፉ ነው የተናገረው። ስለዚህ ዝክረ ጻድቅ ለዓለም ይሄሉ ወይፈርህ ነገር እኩይ ከክፉ ነገርም አይደለም። ለምን ዋስ ይሆንበታል። እሱ ራሱ የዘከረው ስሙ እድሜም ይቀጥለታል። መቅሰፍት ቢመጣ እኮ ራሱ መለተ እቺት ያድኖ እግዚአብሔር ይላል። ብዙ ዘይሌቡ ለዓይለ ነዳይ ወምስኪን ለደሃ ደግ ለእናት አባት ለሌለው ለተሸከረ የሚረዳ እሱም እግዚአብሔር ይረዳዋል። እግዚአብሔር ያድኖ እምዕለት እችት ወይ ይበርህ ነገር እኩይ ዘለቆ ለነዳይ ለቆ ለእግዚአብሔር እሱ ለደሃ ያደረገው እግዚአብሔር ነው የፈለገው። ወይ ያሂጦ በረከቱ በቃ ከበረከቱ በቃ ምንም በረከት በበረከት ይሆናል እንጂ አይጸነስም። በቃ አይሸገርም። በጣም ዝክር በጣም ዝክር ያጸድቃል። በመላእክት ዝክር እንደሚገባም ይኸው ዝክርህ እንድዘከር ስምህ ማን ይባላል ብሎ ጠየቀ። እጹብ ድንቅ ይባላል ስሜ አለው። እጹብ ድንቅ ማለት ሚካኤል ነው። ሚካኤል ቢል እጹብ ድንቅ ማለት ነው። በሚካኤል ስም በኋላ ሰውየው ዝክሩ ተፈጸመለት። በኋላ ሚካኤል መዘከር ጀመረ። በመጽሐፍ መሳፍንት ላይ አለ። ስለዚህ አሁን በጻድቅ ስም ጻድቅ የተቀበለ በደቀ መዝሙር ስምም ብሎ በያይሄር አቀበትን ወርዶ ቁልቁለትን ወርዶ አቀበትን ወጥቶ ለእግዚአብሔር የሚያገለግል ያከበረውም ለፈራሄን እግዚአብሔር ለሚፈሩ የሚያከብር እሱም በሰማይም በምድርም ይከብራል ይላል። ለምሳሌ ለሞተ ሰው ጥያቄን እየጨረስኩ ነው አባታችን። ለሞተ ሰው መታሰቢያ ተብሎ ዝክር ይዘጋጃል፣ ተስካር ይወጣል። በሞተበት ዕለት ለአቅመ ደካማ ለነዳያን ተብሎ ምግብ ተዘጋጅቶ ይሰጣል። ያ የሞተ ሰው በቁሙ መልካም ስራ ሳይሰራ ከሞተ በኋላ እንዴት ሊማር ይችላል? እንትን ነው አሁን አንደኛ ንስሐ አባት ያለው ነው ፍትሐት የሚደረገው። ለወረበላ ለታስሙ ዋስ የሌለው አሁን ብራ ስለተሰራ እስከተሰራ ሄዶ ንስሐ አባት ኃላፊ የሌለው ሄዶ መብላት አይቻልም። ይሄንስ ኃላፊዋ ማን ነው ይባላል። አንድ ቄስ እኔ ንስሐ አባት ነኝ፣ እሱ
ኃጢአተኛ ነበረ እኔ ንስሐ ሰጥቼው ብሎ ኃላፊው እሱ ነው ንስሐ አባት ነው መጽሐፉ የሚለው ተስካር ለማን እንደሚደረግ አስቀምጦታል ተስካር እንደሚገባ ግን ከአንድ ጀምሮ እስከ ዓመት ዝክር አውጣለት የሞተ አርፏል ይላል ይሄ ነው ሐዘንህን ተው አንተ ግን ዝክር አውጣለት ይላል ከማልቀስ ከማዘን ከመተከዝ መታሰቢያ ማድረግ የተሻለ ነው ማለት ነው አድርግ ሙታን ይላል ተስካረ ገብረ ለስብሐቲሁ ይላል ቅዱስ ዳዊት ተስካር አደረገ ኢየሱስ ክርስቶስም ሲያለቅሱ ሴቶች አታልቅሱ ለራሳቸው አልቅሱ በዓመት ዝክርን አድርጉ ያላቸው አሁን ይሄ በእኛ ሀገር ከትንሣኤ ጀምሮ እስከ ዳግማይ ትንሣኤ እዚህ ሀገር ብትመጡ ሌላ ገበያ አይደረግም ተስካር የሌላ ተስካር አይደረግም ሰርግም አይደረግም ቀጥታ ካህናት እየጠሩ ማብላት ነው አንድ ሰሞን ገበያ ማለት ሰውንም ፋሲካ 50 ማዚ ሁሉ ካህን እየጠራ ያበላል ግን በጠቅላላ ግን ዋናው ከትንሣኤ ጀምሮ እስከ ዳግማይ ትንሣኤ ነው ወደ ሌላ ተስካር አይደረግም ሰርግ አይደረግም ሌላ ዝክርም አይደረግም ካህን ብቻ እየጠሩ ማብላት ለምን ለኢየሱስ ክርስቶስ ተስካረ ትንሣኤ አድርጉ ስላለ ኢሳይያስ ምዕራፍ 32 ያ እንትኑ አዋልድ ምእመናት የወራ ተስካር የሌለ ዓመት ነው የተባለ በየዓመት ተስካር አድርጉ አለ ስለዚህ ሙታን ይስሉ በእንተ ሕያዋን ይላል መጽሐፍ ሙታን ስለ ሕያዋን ይለምናሉ ሕያዋንም ስለ ሙታን ይለምናሉ ይላል ለምን ስንኳ ጻድቅ ሀጥ ነው የኳራስ ስለ ወንድሞቹ ተጨንቆ 5 ወንድሞች አሉኝ አልዓዛር ላክልኝ ብለዋል ይኸው ሀጥ ጻድቅማ ተው ይኸው ሉቃስ 16 ላይ አለ ስለዚህ ለወንድሞቹ ተጨንቋል አሁን እነዚህ ደግሞ ስለሱ መታሰቢያ ስለሞተ ተርቤ አበላችሁኝ ያው ታርጄ አለበሳችሁኝ የሚለው 6 ቃላተ ወንጌል 3 የድሃ 3 የሀብታም ስለሆነ አሁን ለተራበ ማብላት የሞተ አርፏል ብለው አሁን አብርሃም ይስሐቅ ያዕቆብ ሙተው ነበረ ግን እግዚአብሔር ምንድን ነው ያላቸው እኔ የሙታን አምላክ አይደለሁም የሕያዋን አምላክ ነኝ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ነው ያለ አሁን ጻድቃን ሙታን አይባሉም ስለዚህ ሰው ከኃጢአት ሕጸጽ የሌለው ስለሌለ አሁን በመሬት ያሰራችሁት በሰማይ የታሰረ በመሬት የፈታችሁት በሰማይ የተፈታ የሚል ቃል ችላን ስለሰጣቸው የእግዚአብሔር ቃል የጋለ ነው እሳትን ይቆርጣል ይላል አሁን ስብስ አድርጎ ካህኑ ተሰብስቦ በቃለ ዳዊት ከጸለዩ የሰውየው ኃጢአት ይቃጠላል ስለዚህ ይጸድቃል ግዴታ ነው ተስካር የተጀመረ በማን ነው በሮቤል ነው ሞት የተጀመረ በአቤል ነው አሁን ሮቤል ሙተ ነበር ኃጢአት አድርጎ ነበር ወደ ሀገራቸው ለማምጣት ሲቆፍሩ የሮቤል አጥንት ጥቁር ሆኖ ተገኘ በኋላ የኦሪት ካህናት ሙሴና አሮን አለቀሱ ይሄ ሮቤል ወይ ሙተኝ አሉ ያው በስጋ ሙተ ነበር በነፍስ እንዳይሞት ጸለዩ ሮቤል ይዳን እንዳይሞት ብለው ጸለዩ እግዚአብሔር ጸሎታቸው ሰማ አጥንቱ ነጭ ሆነ ያው በሱ ምክንያት ነው ተስካር የሚደረግ ያለ በከንቱ አይደለም አባቶቻችን ሕግን ይዘው ከጥንት ከኦሪት ጀምሮ እስከ ሐዲስ ያለው እንጂ እነሱ ጸልየው ወኮነ አጽመ ሮቤል ጠቋረ ከመቋ እንደ ቁራ ጥቁር ነበረ አሁን ጸለዩ አሮንና ሙሴ እግዚአብሔር ጸሎታቸው ተቀበለ ይኸው ያደረገው ኃጢአት ይታወቅ ነበረ የሮቤል ኋላ ግን ያው ነጭ ሆነ በዚህ ምክንያት አሁን እኔ ጻድቃን እንዲጠራ አልመጣሁም ኃጥአን ለንስሐ ነው ስለሚል መጽሐፉ አሁን እግዚአብሔር በስሜ ከለመናችሁት እኔ እሰማለሁ ስላለ ይሄ ነው አባታችን ረጅም እድሜና ጤና ይስጥልኝ ይሄንን በሚገባ አብራርተውልኛል ይሄን የሚያደርጉ ብዙ ሰዎችም ስላሉ ጥሩ የግንዛቤ ማስጨበጫ ተንታኔና ዝርዝር ያለው ማስረጃ ነው የሰጡኝ ማለት ነው የመጨረሻው ጥያቄ የሚሆነው ከዚሁ ጋር ተያይዞ ከ1 እስከ 30 በሚታሰቡ በዓላቶች በሚወዷቸው እኔ በሚወደው ሌላው ሰው በሚወደው ሰው በተሰየመ ጽዋ ማህበር የሚጠጡ ሰዎች አሉ የጽዋ ማህበር ትርጉሙ ምንድነው ጽዋ መጠጣትስ ምንድነው ጥቅሙ
አሁን እሱ ማህበር ማለት ዞሮ ዞሮ ዝክር ነው። አሁን ዝክር ተሰባስበው ድሃ ይዘው የተራበ በማህበሩ ሆኖ አሰባስበው እየሰጡ አሁን ማህበሩ የጀመረው ከኦሪት የተያያዘ ነው። ቅዱስ ዳዊት ምን ይላል? ተዘከር ማህበረከ ይላል። ለአቅደብከ ፈጥረ ወአድኃንከ በትረ ርስትከ ይላል። ማህበር በዚህ በአክሱም ደግ ማህበር የሚባሉ ማህበር ዶጌ የሚባል ቦታ አለ። አሁን እነሱ ወደ 30 ሺህ ነው የነበሩ። አብሮ ጌታ ከነሱ ጋር ይጠጣ ነበረ ደሃ መስሎ። በኋላ አንድ የሚያዳላ ሙሴ ነበር፣ አንድ ወረበላ ሳይዳ የሚባል። በኋላ ግን እኔም ልውሰድ ጽዋ ብሎ ይሄ ደሃ ነው አንሰጥም ብሎ ነበረ። ተላልቆቹ ይውሰድ ችግር የለም እኛ እራታችን ይዘን እንሄዳለን አሉ። በኋላ ውሃን መልቶ እጹ ድንቅ እንደ ቃና ዘገሊላ እጹ ድንቅ የሆነ 3 ቀን እንደ አንድ ቀን ሳይታወቃቸው ገዳሙ ላይ ሄጃለሁ። በዛው አጋጣሚ አባል አስቆሞትና ጌታ እህል ሲፈጭባት የነበረች የድንጋይ ወፍጮ ሲወቅጥበት የነበረ ሙቀጫ ጽዋዋ ውሃ በዘንጉ ያፈለቀው ጸበል እንደውም ሴቶች አይጠመቁበትም ብዙ ማስረጃ አለ። ማቴዎስ ሐዋርያም ነበረ ሞት ነበረ ማቆሚያ ዘንጉ ሁሉ አለ። እሺ አባ አሁን እነሱ እንደዚህ ብለው አብረው ሲጠጡ ያው ሰውየው ወይ ሀብታም ነው እንዴ ብለው በደህና ቅል ሊሰጠው ሲል በወትሮ የምትሰጠን ስጠኝ ሲለው አረ በዚህ ነው የምትሰጠው ይኸው ራሷ ትመስክር ብላ ቅልዋም መታ መሰከረች። በእኔ ነው የምትሰጠው የነበርክ ብላ ቁመቱ ጨምራ ተናግራ በኋላ በእሱ መለያየት ጀመረ። ግማሾቹ ወደዚህ ወደ ማህበር በኩል ያልከው ወደዚህ መጡ። 318 ነሐሴ በአንድ ቀን ተወልደው መጋቢት በ10 ቀን መጋቢት 10 ቀን ተወልደው መጋቢት 10 ቀን ነው ያረፉ። ስለዚህ አሁን ደግ ማህበር የተባሉ ኢየሱስ ክርስቶስ ከነሱ ጋር ጽዋ ማህበር ሲጠጣን የነበረ ቅዱስ ዳዊትም ተዘከር ማህበረከ ማሉ ማህበርህን አስብ ነው አብርሃም አይቆሃ ተዘከር እንደሚል። ስለዚህ ይሄን ያብጥሻችን ያመጡት ነው። ተሰባስቦ በቃ ደሃ ካለም ከነሱ ጋር ያጠጡታል፣ የተቸገረ ካለም ይኸው ይረዱታል እና ይኸው ጥቅም አለው። ዞሮ ዞሮ ዝክር ነው፣ ከዝክር ነው የሚቆጠረው። እሺ አባታችን ቃለ ሕይወት ያሰማልኝ ስለነበረን ቆይታ እጅግ አድርጌ ከልብ በአድማጭ ተመልካቾቻችን ስም በመላው ኦርቶዶክሳውያን የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ስም በሀገር ውስጥም ከሀገር ውጭም በሚገኙ ይሄ ሚዲያ በሚከታተሉ ሁሉ ማመስገን ፈልጋለሁ። እግዚአብሔር ያክብርልኝ፣ ረጅም እድሜና ጤና ይስጥልን። ምንም እንኳን ሀገር አቋርጠን ብንመጣ እርሶም ደግሞ ጊዜዎትን ሰዓቶትን ሰጥተው እኛን ተቀብለው በቤቶት አስተናግደው ይሄ ሐሳብ የቤተክርስቲያንና የሕዝበ ክርስቲያን ሐሳብ ነው ብለው ጥያቄያችን እንዲመልሱ ጊዜ ስለሰጡን ከልብ አድርገን እናመሰግናለን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የዛሬ ፕሮግራማችን እስከዛሬ ካቀረብናቸው ፕሮግራሞች የሚለይበት ትልቁ ምክንያት አንደኛ የሰማዕቱ የቅዱስ ጊዮርጊስን ገቢረ ተአምራት ቃል ኪዳኑን ሰማዕቱ ቅዱስ ጊዮርጊስ ለሀገርና ለቤተክርስቲያን የከፈለውን ዋጋ የሰማዕቱ የቅዱስ ጊዮርጊስን ክብር ለሚያጥላሉና ለሚያንቋሽሹ ምን ይመጣባቸዋል ምን ይደርስባቸዋል ሰማዕቱ ቅዱስ ጊዮርጊስ ማን ነው የሚለውን አባታችን ቄስ አምደ ጊዮርጊስ ቅዱስ ጊዮርጊስን ውልደቱን እድገቱን ተጋድሎውን ቃል ኪዳኑን ጭምር በደንብ አድርገው በማብራራት እንደገናም ደግሞ ያው የሌሎች ቅዱሳንንም መታሰቢያ ከ1 እስከ 30 ያሉትን በዝርዝር በጥያቄ መልክ አንስቼላቸው በመልስ ግብ አድርገው በደንብ መልሰውልኛል። የጽዋ ማህበርንና የዝክረ ቅዱሳንን የቅዱሳንን ዝክር ወይም ደግሞ የቅዱሳንን ስም መታሰቢያ አድርገው ዝክር ለሚዘክሩ ለሚመጸውቱ ለሚሰጡ ሰዎች ምን አይነት ዋጋ እንዳለው አባታችን በሚገባ አብራርተው በሚገባ መልስ ሰጥተውናል ማለት ነው። ስለዚህ እኛም እንደ ዶርቃ ሚዲያ ከ1 እስከ 30 የሚታሰቡና የሚውሉ ቅዱሳኖችን በሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን እነዚህን መታሰቢያ ዝክር እንዲዘክሩ ለማድረግ ራሳችን ያው መነሻ በማድረግ ይሄንን ከአባቶች በመማር ከሌሎች መምህራኖችን በመጠየቅ ከ1 እስከ 30 ዝክር ለሚዘክሩ እህትና ወንድሞች ከሀገር ውስጥም ሆነው ከሀገር ውጭም ሆነው ቢያዙን በእስር ቤት በሆስፒታል በጸበል ቦታ በጎዳና የሚገኙ ነዳያኖችን በማንኛውም ቅዱሳን ስም
ማዝከርና ማሳሰብ ለሚፈልጉ እህቶች ወንድሞች ለመታዘዝ ፍቃደኛ መሆናችንን በዚሁ አጋጣሚ እየገለጽን ይህንን ሙሉ መረጃ ለመጠየቅና ለማዘዝ ለምትፈልጉ ደግሞ ከታች የራሳችን የሚዲያውን ስልክ ቁጥር እናስቀምጥላችኋለን። አብረን ተባብረን የበረከት ስራ ሰርተን ተባብረን የምንወርሳት ርስተ መንግስተ ሰማያት እንጂ ለብቻችን የምንገባባት ርስተ መንግስተ ሰማያት እንደሌለችን በዚሁ አጋጣሚ ማሳሰብ እንወዳለን ማለት ነው። ይሄንን ጠቅለል ያለ መረጃ ለምትፈልጉ ከታች በሚቀመጠው ስልክ ቁጥር መደወል ትችላላችሁ። የዛሬ የዶርቃ ሚዲያ ዝግጅታችን ይሄን ይመስል ነበር። በዝግጅታችን እጅግ ደስተኞችና ትርፋማ ውጤታማ ተጠቃሚ እንደሆናችሁ ተስፋ አደርጋለሁ። ባለሙሉ እምነት ነኝ። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። ሰላም ሁኑ።